እየሱ ጌጆኑ ሌላ ግቢ ያለው እኔ ደግሞ ከሱ አጠገብ እሱ ከሜዳው በላይ ነው። እኔ ደግሞ ከሜዳው በታች መማር። እሱ ቀድሞ ተጠብቆ ነው። እሱ 9 ሰዓት ነው የሚለቀቀው። እኛ ደግሞ 9 ተኩል ነው። ከዛም በኋላ ላይ እኔ ተደውሎ ሲሄድ ዝናብ ነበርና ሲያባራ ይወጣን ነበር። ከዛ ሰርቪሱ ጋር እኔ ስንል ዘይው እንደዚህ ሰርቪስ ቀድሟችሁ መጥቶ ቆሞ ነበር። አይ አልኩም። እዛ ነው የምንጠብቀው ሲመጣ እዛችሁ ቦታ ላይ መቀመጫ አይደል? እዛ ነበር የምንጠብቀው። ከዛ እሱ አዳልጦት ገባ። እኔ ነኝ ስወድቅ እሱ ሊያንሳ እንደዚህ ስል አመለጠው እንጂ ከዛም በኋላ ላይ ገባ። የልጅ አዋቂ ናት እኮ ልጅ አልጮክም። ከዛ በኋላ አካባቢው ላይ ሰው አልነበረም ነበር። ጮኩኝ። እዛ ሰዎቹ ተሰብስበው እዛ ያኝ ካጠገቡ ድንጋዩን አነሱት። አግኝተውት ነበረ። ከዛም በኋላ ላይ ልክ አንተ በመኪና ሲሰቡት እምቢ አለ፣ አልነሳለ። ከዛ መቆፈር ጀመሩ። ከዛ እስከሚቆፍሩ ገመድ አምጥተው ሊያወጡ ሲሉ የለም ደግሞ ሰቃይ ልጄ ሰቃይ ልጄ ሰቃይ ልጄ ሰቃይ ልጄ ኖርኩኝ እኔ አይዞሽ ማርኬ ለኔ ማርክዬ ለኔ ባቡዬ ለኔ እኔ ልንከራተት ልጄ እንዴት ሆነሽ? ልጄ ተቃጠልኩ እንዴሉ ወይ ልጄን አፋልጉኝ። ልጄ ጠፍቶብኛል። ልጄ ምን እንደወሰደብኝ አላውቅም። ውድ ተመልካቾቻችን ፍለጋው አሁንም እንደቀጠለ ነው። የህፃኑ አስክሬን አሁን ድረስ መገኘት አልቻለም። ሚሳቆ የተገኘ እዛ ጋር ነው። አሁን ቱቦ ዋና ይገባል። ያንን ማታም እኮ በእስካቫተሩም እኮ ገብተን እኮ አየን። ምንም ነገር በዚህ መስመር ይሄ መስመር ግን እስካሁን ቼክ አልተደረገም። እስከ አፍንጮ በር ድረስ ሌሎች ልጆች አሉ እየሄዱ ያሉ። መንገዱ ቀጥ ያለ ባለመሆኑ ወይንም ውሃው የሚተላለፍበት ወንዝ ቀጥ ያለ ስላልሆነ ለወጣቶቹ ፍለጋውን እጅግ አድካሚ አድርጎታል።